ዶሮ ስንት ብልት እንዳለ አሳታቂ እድሜሽ ገፋ ይግፋ ቢያንስ አግሮ አይደለም እየገባለው አንተም ይሄ ዶሮ ጠጅ ጠላ ያልካ አጉል ከምታማርቅ መቋሚያ ከመያዝ በፊት ልጅ ብትታቀፍ ይቀድማል ደግሞ እንደዚህ አይነት ሙያ ያላት እንዳንተ አይነቱን ወላ አንተ የሌለውን አታገባም እያገናዘብን እንጂ እግረን ሶፋ ላይ ሰቅለ ማነሽ ጠጁን አምጪ ለማለት ነው ከዛ ይሻላል አላማ ይላችሁ መቼስ አንዳች ነገር ከመናገሬ በፊት ለማንኛውም እቺ ቪዲዮ አይተን ብቻ እንመለስ ከዛው ጠቅለል አድርጌ መላላሱንም መላሱንም እዛው ቁጭ አረጋግላችኋለሁ ባሌ ከሰራ በቂ ነው የባሌ ገቢ በቂ ነው የምትይ ሴት ማለት ነው የሚባል ነገር የለም ይሁንልሽ እንደዚህ በላብሽ እንደዚህ ጠርገሽ ለፍተሽ ቢ እንዴት እንደሚጥም ታዩዋለሽ ያኔ እንዲ ላብሽን ጠባርገሽ አንቺን የማኖር ግዴታው ሊሆን ይችላል የወለዳችሁትን ልጆችስ እሱ ብቻ ነው ግዴታው አንቺ አልወለድሻቸው ለነሱ ነገ የተሻለ ህይወት ለማኖር የተሻለ ነገር ለማድረግ እኩል ከባልሽ ጋር መልፋት አለብሽ አንድ ቀን የሱ ስራ ቢበላሽበትስ ባይሰራ ጥለሽው ልትሄጂ ጨንቄ በላብሽ ሰርተሽ የምታመጪው ገንዘብ እንዴት እንደሚጥም ሰርተሽ ሞክሪ አንዳንድ ጊዜ እንዲ ብድግ ብዬ ላስላስል አረግ ቀንዴን አቆም ይመጣና እንደዚህች አይነት ምን ይመሳሰሉ እንስቶች እህቶቻችን ጋብ ያደርጉኛል ሁላችሁንም መጠቅለል እንዳልችል ሁሉም አይደለም ምን ይመሳሰሉ እናትና እህት ይሆናሉ ወንድ ልጅ መስራትም ካለበት ወጥቶ ይሰራል ላቡን ጠብ አድርጎ በዚህ ሰዓት ኑሮ ለማሸነፍ 50 ሺህ ቀዳዳ ባለበት ኑሮ ላይ ለሁለት ተሰርቶ ይቻላል እርግጥ ነው ምንም ሳይሰራ ተሰጥቶ አምጡ አንጪ ልብላ ሚል ሰው ሊኖር ይችላል እሱ ለመናገር ፈልጌ አይደለም ነገር ግን ወንድ ልጅ ተፍተፍ ብሎ ሲያመጣ ሴት ልጅ እንዳቅሚኪ እንደው ሁኔታው ጓዳውስ ማስቀመጥ የሷ ግዴታ ነው አይደለም የዘንድሮ ሴቶች ደግሞ ምላሱ ከየት ነው ያመጣችሁ ተግባሩ ላይ ዜሮ እየሆናችሁ እኮ ነው ይህ ስል ደግሞ ሳርግጦ እንደጠገባ አህያ ዝም ብለህ ሳትሰራ ተቆዝረተኛና ጠላምጪ ማለት አይደለም ለጠላም የሆነውን ነገር ወጣ ተፍተፍ በል ከዛ ለሷ ስጣት እንደ ሁኔታዋ ታድርግና ከዛ በኋላ አንቺ ብትል ያምርብሃል ነገሩ በዚህ ሰዓት ጠላም ይሰራ ሰው አለ ሁለቴን እኮ ነው ወጣት ሆኖ ጠላም ይጠምቅ ሴት አለች እኔ እንጃ እየተጠራጠርኩ ነው አሁን እኮ እድሜ ለኬተሪንግ ሁሉም ሰው የድግሱ ጊዜ ጠጁንም ጠላውንም ዶሮንም ከዛንም ያስመጣው የሴቶችን ሙያ መቅመስ ራሱ ያማረን እኮ ነው 6 ቤት ድግስ ተጠርቼ አንድ አይነት ቃና ነው ያጋጠመኝ ለምን ከኬተሪንግ 6ቱም ቤት አሁንማ እሷን ሳልወዳት አልቀርም ላግባት ልብ ብላችሁ ካያችሁ የጠላና የጠጅ ዋጋ አሁን ከውስኪ እኩል እንደ ጎን ለጎን ሊሆንላችሁ ነው ለምን ምክንያቱም በዚህ ወር የሚሰራው ጌሾው እኛ ጋር ብቅሉ እኛ ጋር ነገር ግን በምን ምክንያት ባለሙያ በማጣታችን ምክንያት ነው ብራንድ ያደረጉታ ጭራሽ እንደ ነዳጅ ከስንት አጉር አንድ ቦታ ነው የሚፈልቀው ነው የሚመስለው እናቶቻችን በሚገርም ኬሚካል ሪአክሽን የሚሰሩት ስለሆነ መመስገንም ቢሊየንስ ቢያወጣም ደስተኛ ነኝ ነገር ግን ሙያው የለም ስለሌለ ነው እንጂ ቢኖርማ ደስ የሚል ደስታ ነው ደስ የሚያሰኝ ነገር ካንተ ጋር ሲሆን የማገኘው ፍቅር አው እኔም ባንተ ደስ ይለኛል አው ሳቅና ጨዋታው ሁሌ ማርከኛል የምር አጠረ እንጂ በጣም ቆንጅዬ ድምጽ እንዳለሽ አላውቅም ነበር ወደድከው በጣም ቆይ እንደዚህ የሚያምር ድምጽ እንዳለሽ ለምንድን ነው ያልነገርሽ እንዴ አንተ መች ጠየቅከኝ ፊዮሪሞች በጣም አስገረምሽኛል ስለዚህ ቅርተኝ ተቀበለኛል ማለት ነው በትክክል ግን አንቺ ደህና ነሽ ቆይ እኔ ሳልናፍቅሽ ምን የምር ግን በጣም ነው ናፈቀኝ መቅዲን ራሱ ካገኘኋት ብዙ ጊዜ ሆኖኛል ፊዮሪ የሷን ዝም ባታነሽብኝ ደስ ይለኛል እሺ አላነሳም ግን አንተ እንዴት ነህ አለሁልሽ ያው እንደምታውቂው ሐሳቤን እየሳልኩኝ አለሁ እስካሁን ያቺ መወዳት ስላለች አለች ግን አሁን ልሸጣት እያሰብኩኝ ነው እንዴ ከሸጥክማ ለኔ ነው የምሸጥልኝ አይደለ ላንቺ ብሸጥልሽ ለማን መልሰሽ እንደምትሰጪ ስለማውቅ አልሸጥልሽ ግን እኮ ሄኒ ትዝታ አይሸጥም እኔ ግን ልሸጠው ነው እስኪ አልተለወጥኩብህም ፊቴ ላይ ምንም ነገር አላየህም ድሮ ከማውቀው የፈካና የደመቁ አይኖች ይታየኛል ልክ ነህ የምትነግሪኝ ነገር አለ አዎ አለ እስኪ ልስማሽ ምንድነው ስለ ፍቅር ከገባኝ በጥቂቱ ላውራክ ደስ ይለኛል ፍቅር አይሽርም አንድ ሰው እንደሞ አፈቀርከው ነው ግን በፍቅር የሚመጣ ስብራት መለኛ መድኃኒት ካገኘ ይሽራል የሆነ ለውጥማ አለ ቆይ ከዙፋንሽ ጋር ታረቅሽ እንዴ አይ ከእውነታው ጋር ነው የታረኩት ማለት ዙፋኔ ነው ከልብ ያፈቅረዋለሁ ይሄ ደግሞ የማልክደው ሀቅ ነው ግን እኔ ሰበረኝ እሱን ማጣቴን ነው እንጂ ያዘኝ ፍቅር አይደለም እና በሱ ምክንያት የተጎዳሁትን ጉዳት ማከም ከቻልኩ ሌላ ሰው መውደድና መቅረብ እንደምችል ገብቶኛል ከስብራት ሻገግመሽ ስላዩሽ በጣም ደስ ብሎኛል እሺ ያመሰግናለሁ
ወይኔ ቅዱስ ማን እንደሆንኩ አላወቅኝ። ማን ደግሞ እኔ ቅዱስ በፊዮሪ ድርድርም ቀልድም አላውቅም። ደግሞ ዘመዷ ምንም እንዳልሆንክ በደንብ እርግጠኛ ነኝ። ጉድሽን ሰማሁልሽ እኮ ሰማሁት። ችማል ሰማ መስሎሽ? ምን የምን ጉድ? ቤዛሙች እኔ እህቴ ነሽ፣ ወንድምሽ ነኝ አይደል? ካንቺ እንደዚህ አይነት ነገር አልጠብቅም ነበር፣ አደረግሽው። ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? ቦቼ ምንድን ነው የምታወራው? አይ ዘመን እኛ ልጆቻችንን ትማራላችሁ ብለን እንልካለን፣ እናንተ ውስጡን በማይሆን ነገር ተጠምዳችኋል። እንደው እንደናንተ ስለመሆን እንኳንም አልተማርክ ቢቀርስ። አይ ቦቼ ስለኔ የሰማኸው ነገር አለ እንዴ? አዎ ምንድን ነው የሰማኸው? ምንስ ብሰማ አንቺ ምን ያደርግልሻል? ዋናው መስማት አይደል? ሰማሁት። እሺ ማን የነገረ? ቲቸር በቃሉ። ምን? ወይኔ የምርህን ነው ቦቼ? አዎ ምን ነው ደነገጥሽ እንዴ? ቆይ ለቲቸር በቃሉ ማን ነግሮት ነው? እንግዲህ ወሬ ማን ነግሮት ምናምን የሚባል ነገር የለም። ከመጣልሽ ስምት። ወይኔ ጉዴ ፈላ። እሺ እንዴት ብዬ ነው አይኑን የማየው? እንዲህ ፍጥጥ ብለሽ ነው አንዴ። ምን ሆነሻል? አንተ አማህል እንዴ? እንዴት ነው አስተማሪ ፍቅረኛ እንዲያስኩኝ እያወቀ እንዴት ነው ሻው ነው አይኑን የማየው? ጎሽ ጭራሽ ፍቅረኛ ይዘሽልኛል እንዴ? አልገባኝም። ታዲያ አሁን ስለምንድን ነው ስታወራ የነበረው? እንዴ እኔማ ቲቸር በቃሎች ልጅ ጎበዝ ልጅ ናት፣ አንደኛ ነው የምትወጣው ሲል ሰምቼ እንዴት እስካሁን ሳትነግረኝ ወንድሟ ነኝ ብዬ ልጠይቅ ስመጣ አንቺ ግን ለመሆኑ ማን ነው ግን እኔ ቦቼን ሲያስፈቅር ልብሽን የዘረፈው? እንጃለ ያሬን ነው አይደል? ከዛን ከፋት አልፊም ፍቅረኛ ያሬን ና ቶሎ በል ና እኔ ነው አታናና ይኸውልህ በኋላ መጣን ብትል የማትወጣው ነገር ውስጥ ነሽ የምትገባው። አዎ አልመጣም። ቆይ ምን ልታመጣ ነው? እቺ ኖሬ በቃ ለቲቸር በቃል ወይ ነው እሺ የምላት። የምን ወሬ? ለመሆኑ እንዴት ነው ቤዛ ደህና ነች? ቤዛ ምን ሆነች? እኔ እንዴት ሰዎቹ ወደ እኔ እንደሚመጡ ማቀበት ባለምጡቅ አእምሮ ልጅ እኮ ነኝ። አታብራራ እባክህ። አሁን ስለ ቤዛ አይነት ሰው ምን ለማለት ፈልገህ ነው? ምን ሆነ ነው? እባክህ እኔ የማይሰማሁት ነገር እውነት እንደሆነ ልጠይቅ ብዬ እኮ ነው። ደግሞ ምን ሰማ? እሱንም አንተ ብትነግረኝ አይሻልም? እኔ እንደሰማ ምን አውቄ ነው የምነግርህ? ምንም የማውቀው ነገር የለም። አይ እኛ ተመሩ ብለን ብንለቃችሁ ለካ እናንተ የማይሆን ጉድ ውስጥ ገብታችኋል። ሰውዬ ስለምን ጉድ ነው የምታወራው? ወቸው ጉድ የፍቅር ጉድ ነው አይደል? ምን ይሆናል? እና ቀና ኧረ መሳፈጥ። ስማ እኔ እኮ ቦቸራ ነኝ። እሺ ቤዛ ወንድም። ቤዛ እንዳንተ አይነት ወንድም የትም የላትም። እሺ ነው? አዎ ነው። ተሰማኛለህ? ደግሞ አስተማሪዎች ወለ ቡና ሊጠጡ ሲመጡ ኖሬ ባላቀሳሰር ሞቻለሁ። እሺ አንተ ምን አልክ? ቻው